ምን ነካ ቤላ? ከዚህ በላይ በህይወት ልናቆየው አይገባም። እመነኝ፣ የሆነ ጠቃሚ ነገር እናገኝበታለን። የምን ጠቃሚ ነገር ነው ደግሞ? ያው በሄርሜላ ጉዳይ ያለውን ነገር አንድ ባንድ እንዲናገር ማድረግ ይችላል። ያው ዞሮ ታፈቅረዋለች። ብቸኛ አማራጭ ያለን እሱ ማስወገድ ብቻ ነው። እሺ በቃ ታዲያ ይሄን ነገር አሁን ነው ማድረገው? አዎ ምንም ጊዜ ያባከነ አያስፈልግም። ግባና ጨርሰው። እሺ በቃ አንተ ሰፈር ያለው ስፋት ጠብቀኝ፣ እሱን አስወግጄው እመጣለሁ። እንዲህ ነው እንጂ በቃ ስጨርስ ደውልኝ። እሺ የት ነው ያሉት? ቆይ ምን ነው? ተረጋጋቢ፣ ደርሼልሃል። አሁን ከዚያስ መልጣል። ነገር ግን አንድ ነገር ማድረግ አለብህ። ምንድነው እሱ? እኔ የተወሰነ ትደበድበኛለህ ፊቴ ላይ ምልክት እስከሚወጣ ድረስ። ያማል እንዴ? እሱ ደግሞ ለምን አስፈለገ? እባክህ ጊዜ የለንም። ሁሉን ነገር ሌላ ጊዜ ነገር አለ። ያልኩህን ብቻ አድርግ ጓደኛዬ። እሺ በቃ ጉዳዩ እንዴ ጓደኛዬ? ዳኒ ቀጥል። በቃ ከዚያ ከጉዞ ጥፋ። ያለበት ቦታ ላይ ማታስጊ ነው እንዴ? ታዲያ አብረን እንሂዳ። አይ እኔ እዚህ ነው መሆን ያለብኝ። እደውላለሁ። ሂድ ከዚያው። እሺ በቃ ሄሎ አቤላ፣ ቶሎ ደረስልኝ። ሮባ ጉዳት ደርሶብኝ። ምን ነው? ምን ተፈጠረ? አሁን ለማለት አይመች። ነገር ግን ያርቁስ ቢናን ደብድቦኛ እንደለ። ምን? እሺ ቆንጂት ነው ያልከው? ዛሬ ደግሞ ምን ተገኝቶ ነው? እባክህ ምን ይገኛል ብለሽ ነው? የተፈጠረውን ብነግራት እሷን ማስጨነቅ ነው የሚሆንብኝ። ይሁን ታዲያ የሚበላ ነገር ምን ልስራ? አረ ምንም አልፈልግም፣ እንዲሁ ናፍቀሽ ነው የመጣሁት። ኦ የምርህን ነው? ናፈኩክ? አዎ ሊያውም ከሚባለው በላይ። ወይኔ ታድዬ፣ በአንተ መናፈቅ ለኔ በጣም ትልቅ ነገር ነው። የምርሽን ነው? በእኔ መናፈቁ ያን ያክል ለየት የሚያደርገው ነገር አለ? ምን ጥያቄ ያለው? እሱማ ይሁን። እስኪ ታዲያ ዛሬ ውሎ እንዴት ነበር? ምንም አይልም ነበረ፣ ደብሮኝ ነበር። አሁን ግን እንዴት እንደሆነ ባላቅም ድብርት እየጠፋ ነው። የሚገርም ነው። በዚህ ልክ ድብርት አባራሪ እንደሆንኩ አላቅም ነበር። ለነገሩ ከኔ ጋር ሆነሽ እንዴት ድብርት ይታሰባል? ሆ አልቀረብህም ወረኛ። ታዲያ ለምን ከሚደብረን እውነት ወይስ ድብርት አንጩት? እንደዛ ይሻላል ብለሽ? አዎ። እሺ ጀምሪ። እውነት ወይስ ድብረት? እውነት። አንድ ሰው አፍቅረ ለመናገር ብትፈራ ምን ታደርጋለህ? ያው ምን አደርጋለሁ ብለሽ ነው? እውነቱን ተናግሬ የመጣውን ነገር እቀበላለሁ። አለቅ። እውነት ወይስ ድፍረት? እውነት። በህይወትሽ ማሳካት የምትፈልጊው ነገር ምንድን ነው? ያው ከምንም በላይ ለእኔ የደከሙትን ቤተሰቦችን ጥሩ ደረጃ ላይ ደርሼ እነሱን ማስደሰት ነው ምኞቴ። ዋው ደስ የሚል ምኞት ነው። ፈጣሪ ያሳካልሽ ብያለሁ። እንግዲህ አሜን ብዬ። እውነት ወይስ ድፍረት? ድፍረት። ከኔ ጋር አሁን ፎቶ እንነሳ። እሺ። የፍቅርን ትርጉም ገሰሽ አስተማርሽኝ ካንቺ ደስታ የኔን እያስቀደምሽልኝ ፍቅር ለካ ለራስ
ማለት እንዳልሆነ በቃ ሄርሙዬ እኔ ልሂድ። የምርህ ነው? አቆይም ነበር? አይ ልሂድ። ሰላም ሆንሽን ለማወቅ ነበር የመጣሁት። እሺ በቃ ሰላም ዋል። ወይኔ ሊሆን ይችላል። በጣም ጎዳ እንዴ? አሁን ደህና ነኝ። ማውለቱ በጣም አናደደኝ እንጂ ቀላል ያናዳል። ቆይ ግን ታስሯል ነበር እንዴ? አዎ ተጫወተብኝ እንጂ ሽንቴ መጣ። አንዴ ፍታኝ ብሎ ልክ ስፈታ ስላሰበው ነው ይታይ። አይዞህ ጓደኛዬ፣ የገባበት ገብቼ አገኘዋለሁ። ቶሎ ላስወግድ ያልኩህ እኮ ለዚህ እኮ ነው። እኔማ መቼ ፈትራ ብዬ አሰብኩ። ከማስወገዳችን በፊት የሆነ መረጃ ካገኘሁብኝ ብዬ ነው። ችግር የለውም። እኔ ማደርገውን አውቃለሁ። ጭራሽ አንተ እንደበደበ ሄድኩስ። ተነጋገሩባ ብቻ አድርኝ እንጂ በታ እናቆይ። እሺ አቢራ፣ ታዲያ ሐኪም ቤት ሄደህ መታየት ትፈልጋለህ? ኧረ አያስፈልግም። ነገር ግን የቤት ሂጅ ማረፍ አለብኝ። እሺ በቃ እሺ ሰውዬ ቶሎ እመጣለሁ ብለህ እኮ ደብዝ ጠፋ። ምን አባቴ ላድርግልሽ ነው ሊዱሻ? የሄድኩበት ጉዳይ እኮ አልክ ብሎኝ። ታዲያ ተሳካለህ? ለትንሽ ተበላሽ። ቆይ ምን አይነት ስራ ነው? እሱን ሲሳካ እነግርሻለሁ። እንዳልክ ታዲያ ሄርሜላን ጉዳይ ምን እናድርግ? በጣም ከባድ ውሳኔ መወሰን አለብን። አዎ እንደዛ ነው የሚያወጣው። አንተ ግን ሰሞኑን ተቀዛቅዘሃል። ቆይ የደበከኝ ነገር አለ እንዴ? አረ ምን ደብቅሻለሁ ደግሞ? ተናግራለሁ። ደብቀኝ ከሆነ ግን በቀላሉ አላልፈውም። አረ ምንም የለም። ታዲያ ምን እናድርግ? ምን ማድረግ እንዳለብን እኮ ጠንቅቀህ ታውቃለህ። ለአንዴና ለመጨረሻ ጊዜ እንዲጣሉ ማድረግ አለብን። እሱ ገባኝ። በምን አይነት ሁኔታ እንዲጣሉ እናድርግ ነው ጥያቄ? ጥሩ ጥያቄ ነው። አንተ ሄርሜላ ቤት ሆነ ቢኒያም በሆነ መንገድ እንዲመጣ እናድርግ። ነገር ግን እሱ ሲመጣ ቢያንስ አንተ አቅፏት ማየት አለበት። አታስቢ። ይህ ከሆነ ያለው መፍትሄ በአስቸኳይ ያደርገዋል። በምንም አይነት ከዛሬ እንዳያልፍ። እሺ ሊዱ። ቆይ ግን ምን እንደተፈጠረ ለምን አልነግረኝም አቢላ? አሁን ጊዜው አይደለም። ዋናው ደህና መሆን ነው። ጊዜ ይደርስ ሁሉን ነገር እነግርሃለሁ። እሺ ታዲያ በጣም ጉዳዩ እንዴ? ጎዳይም ብቻ ቀጠቀጥከኝ እንጂ ያለብህን ብሶት እኮ ነው የተወጣ። አይ አንተ ምን አባቴ ላድርግ? እኔ የሚገርመኝ ምክንያቱን ራሱ ሳላቅ እንደዛ መደብደቤ ነው። ምክንያቱም ስታውቅ ደስተኛ ትሆናለህ። ትንሽ ብቻ ታገስ። እሱማ ምን አማራጭ አለኝ ከመታገስ በቀር? ግን ጓደኛዬ ከዚህ በኋላ ራስን በደንብ መጠበቅ አለብህ። ጠላቶች አፍርተሃል። ግራ ገባኝ እኮ የምን ጠላቶች ነው? ይሄ ነው አይደለም፣ ግን ራስን ጠብቅ። እኔ ከጎንህ አለ። እሺ ጓደኛዬ። ጓደኛዬ እንዴት ነው? ተጠፋፋን አይደለ? ዝም በል እባክህ። አንተ እኮ ነው የጠፋው። አትፍረድብኝ። በጣም ቢዙኝ ነው። ታዲያ ምን አዲስ ነገር አለ? ኧረ ተውኝ እስኪ። የሆነም ማላቃችሁ ሰዎች አግተውኝ ነበር። ምን? የምርህ ነው? አው ግን በቃውን አልፏል። ደህና ነኝ። ወይኔ ጓደኛዬ፣ ቆይ ምን ያክል ብንራራቅ ነው ይሄ ነገር ሲፈጠር መደውልኝ? ኧረ እንደዛ አይደለም ሩባ፣ ከማስጨነቅ ብዬ እኮ። የፈለገ ነገር ሊሆን ይችላል። እናንተ እኮ ጓደኛሞች ነን። በእንደዚህ አይነት ጊዜ ካልተደጋገፍን እኮ ምን ጥቅም አለው? ልክ ነው ወንድሜ፣ በቃ አስተካክላለሁ። እና ግን ምንም አልጎዱም አይደል? አረ ምንም አልሆንኩም፣ አትጨነቅ በቃ። እሺ በቃ ጓደኛዬ፣ ሰላም መሆንን ለማወቅ ነው የመጣሁት። በቃ እኔ ልጅ። እሺ
ቢኒ እንዴት ነህ ያለኝ? አሎ ሊዱ ደህና ነሽ? ይመስገን ካንተ ናፍቆት በስተቀር ደህና ነኝ። የምር ናፍቄሽ ነው? መናፈቅ አንድና ሁለት አለ? የሚገርም ነው። ምን ነው የሚገርመው? የሚያፈቅሩትን ሰው መናፈቅ በእኔ ነው እንዴ የተጀመረው? ደሞ ጀመረሽ እንግዲህ። ከጀመርሽ ማቆሚያ የሚባል ነገር የለሽ። ቢኒ ቆይ ለምን ልትረዳኝ አትሞክርም? ምን ልረዳሽ? ላንቺ የፍቅር ስሜት ሳይኖረኝ እሺ ልበልሽ? አዎ እሺ በለኝ። ፍቅሩ በጊዜ ሂደት ይመጣል። ወይኔ ምንም ብልሽ የሚገባሽ አይነት ሰው አይደለሽ። ቢኒ አፍቅረህ አታውቅም አይደል? አፍቅረህ ብታውቅ ኖሮ እንደዚህ አትለኝም ነበር። ሊዲያ አሁን ምንም ልልሽ አልችልም። ይሄን ነገር ከአእምሮሽ አውጪ። ችግር የለውም አንድ ቀን ይገባል። እስከዛ በትዕግስት እጠብቅሃለሁ። ከቻልሽ ወሬ ቀይሪ ሊዲያ። እሺ ታዲያ ውሎ እንዴት ነበር? የታሳለፍክ? ይሄ ጥሩ ጥያቄ ነው። ባክሽ እንዴት እንደሆነ ባላቅም የሆኑ ሰዎች አግተውኝ ነበር። እንደምንም ብዬ ነው ያመለጥኩት። የምርህን ነው የምታወራው ቢኒ? የምሬን ነው ሊዱ፣ ግን አሁን ላይ አልፏል። በቃ አለፈ የሚባል ነገር የለም። ቆይ እነማን ናቸው? ምንም ጉዳት አላደረሱብህም አይደል? ጭራሽ ፊታችሁንም አላየሁትም ነበር፣ ግን አሁን ላይ ምንም አልሆንኩም። ደህና ነኝ። ወይ ጉድ! በቃ ራስን ጠብቅ ከዚህ በኋላ ቢኒ። እሺ ሊዲያ አታስቢ። በቃ ልሂድ። ሰላም አለልኝ ቢኒ። እሺ ቻው። ምን ነው ሊዱ እንደዚህ አቻኩልሽ የጠራሽ? የተፈጠረ ችግር አለ እንዴ? የምጠይቅን ብቻ በትክክል መልስልኝ። እሺ ምን? ቢኒያም ታግቶ እንደነበር ታውቃለህ? አዎ ሊዱ፣ ቅድም ተገናኝተን ነግሮኝ ነበር። ቆይ አንተ አይገባም እንዴ? ምንም አይነት አዲስ ነገር ሲኖር አሳውቀኝ አላልኩም? እንደዛ አይደለም እኮ ሊዱ። ምንም አይነት ምክንያት አታብዛ። ቢያንስ አንዳንዴ ጥፋትህን እመን። እሺ ሊዱ፣ በጣም ይቅርታ። እሱ አይደለም ዋናው ቁም ነገር። ቆይ ማን ነው ይሄን ነገር ያደረገው? ያው ዘራፊዎች ናቸው የሚሆኑት። አይ ዘራፊዎች አይደሉም። ዘራፊዎች ቢሆንም ያለውን ነገር ይወስዱበት ነበር፣ ግን ምንም ነገር አልወሰዱበትም። ቆይ ታዲያ ማን አደረገው ይባላል? እሱ ያንተ ስራ ነው። በአስቸኳይ ተከታትለህ ድረስበት። እሺ ሊዱ። እንዴት ነህ አቤል? አሁን ትንሽ ህመሙ ቀለል አላለህ? ምንም አይደለም፣ ትንሽ ህመም አለው እስካሁን። አይዞህ ጓደኛ፣ ያን የተረገመ ለአንዴና ለመጨረሻ ጊዜ እናጠፋዋለን። እሱም አይቀርም። አሁን ግን ምንም ማድረግ የለብንም፣ ምክንያቱም እሱ በጣም ይጠነቀቃል። ለነገሩ ልክ ነህ። የተወሰነ ጊዜ አዘናግተን ከዛ በኋላ እርምጃ እንወስድበታለን። አዎ እሱ ነው የሚሻለው። ታዲያ እንዴት ሆነ የሄርሜላ ጉዳይ? ምን እባክህ፣ የእሷ ነገር ምንም ይሆን አይደለም። ይሄ የተረገመ ካልሞተ በስተቀር። እሱማ መሆን አይቀርም። እንዴት እንደዚህ ይደበደበኛል? እኔማ አቅም ይዤበታል። አይዞህ ጓደኛ፣ እጃችን ውስጥ ሲገባ በደንብ ትበቀለዋለህ። እሺ ያቺን ቀን በጉጉት ነው የምጠብቅ። አሰብኩት እኮ እሱን ካሰገርን በኋላ ሄርሜላን እኔ ያድርጊያት። ዋው ብቻ ተወው እስኪ። ያርግልህ ጓደኛዬ። በቃ እኔ ልሂድ አቤላ፣ መጨረስ ያለብኝ ጉዳይ አለ። እሺ ይመጭ በቃ። በጭራሽ እኔ በህይወት እያለሁ ቢኒያምን ምንም ልታደርገው አትችልም። ቆይ ሁሉ ክፋት ግን ለምን አስፈለገ? ስማኝማ ቢና፣ ቆይ ግን የሆነ ስራ ለምን አትጀምርም? የሆነ ጓደኛዬ እኮ አለ። አይ አቤላ፣ እኔ ያው በሙያዬ መስራት ነው እንጂ የምፈልገው ስራማ እኮ ሞልቷል። አይ ቢና፣ ያው እስከዚያ መጠበቅ አይኖር ብዬ እኮ። ችግር የለውም ጓደኛዬ፣ እንደዚሁ ተመችቶኛል በሙያዬ ስራ እስከማገኝ ድረስ። ይሁን እስኪ። እና ሄርሜላን ጉዳይ በደንብ ጠበቅ እያልክ ነው? ቀላል የሌለ እየተመቻቸ። አያ ደፈር እያልክ ስሜት ማሳየት መደበቅ አያስፈልግ። አረ ልክ ነህ። ከዚህ በኋላ እንደዚህ ብሎ ነገር የለም። አዎ ወደፊት ብቻ ሄርሜላን ራስ ማድረግ አለብህ። እስኪ እንግዲህ እኔማ የቻልኩትን እየሞከርኩ ነው። ዋናው እሱ ነው። ቀስ በቀስ ሁሉ ነገር ይስተካከላል። አዎ እንግዲህ ከፈጣሪ ጋር። በቃ እኔ ልሂድ። አዳራ ግን ራስን ጠብቅሽ። አታስብ ጓደኛዬ፣ ይመችህ በቃ። ሄሎ ሊዱ፣ አሁን ወደ ስራችን መግባት ሳይኖርብን አይቀርም። ልክ ብላል። አሁን ሄርሜላ ጋር ሂድና አብራቱ፣ ከዛ ቢኒያም እንዲመጣ ታደርጋለህ።
እሺ ሊዱ፣ እኔ ሄርሜላ ቤት ልሂድና የሆነ ጀለስ ለቢኒያም ደውሎ ሄርሜላ ቤት የሆነ ችግር እንደተፈጠረ እና ቶሎ እንዲደርስላት እንዲነግረው አደርጋለሁ። በጣም አሪፍ። እና ደግሞ ሄርሜላ ጋር ዝም ብለህ ቁጭ እንዳትል፣ ቢያንስ አቅፋት ቁጭ በል። እሱ እንኳን ከባድ ነው የሚሆን አይመስለኝም። እንደዛ ብሎ ነገር የለም። አንተ ጀዝባ፣ የተባልከውን ዝም ብለህ አድርግ። እሺ በቃ ያለውን ነገር ለማያችና እኔ ወደ እሷ ልሂድ። ሁሉንም ነገር በጥንቃቄ አድርገህ አስደሳች ዜና ፈልጋለሁ። እሺ ሊዱ፣ እደውልልሻለሁ በቃ። ምን እግር ጣለ እባክህ? ያው አንቺን ሳላይሽ እኮ አደረኩ። እንደሚከፋኝ ጠፍቶሽ ነው? አቤት እኔ ማንንም እባክህ እንደዚህ የምናፈቀው እንዴ? ሄርሙነሻ በጣም መልካም ሴት በለው። ይሄን ያህል ምን አድርጌ ነው እባክህ መልካም የተባልኩት? እሱን ለኔ ተይው። ብቻ ግን አንቺ በጣም መልካም ሰው ነሽ። ሄሎ፣ ማን ልበል? እኔን እንኳን አታውቀኝም፣ ነገር ግን አንድ አስቸኳይ ነገር አለ። ምንድነው እሱ? ሄርሜላ ችግር ውስጥ ናት፣ ልትደርስላት ይገባል። ምን? ሄርሜላ ምን ሆነች? ቆይ አንተ ማነህ? የእኔ ማንነት እንኳን ለጊዜ ቆየ፣ ከቻልክ ቶሎ ድረስላት። ሄሎ